90% 80% ኦርቶዶክሳዊነት ስለሌላቸው ነው የመጀመሪያው እንድትረዱ የምፈልገው። ስለዚህ በደንብ ፈትሹ፣ በደንብ ገምግሙ። ሁለተኛ የዝሙት ችግር ይኖርባቸዋል። ኦርቶዶክስ ትክክለኛ የኦርቶዶክስ ቄስ ሆነው ግን የዝሙት ችግር ይኖርባቸዋል፣ የገንዘብ ችግር ይኖርባቸዋል። ገንዘብ ወዳዶችና ዘማዊ ሊሆን ይችላሉ። ራሳችሁን ጠብቁ። የእውነት ይሄንም ስናገር በድፍረት ነገ የሚመጣብኝ ነገር ችዬ ተቋቋሚ ለእናንተ እኮ ማለግራችኋለ። በዚህ 2 ሳምንት ውስጥ ሰላቢ ተልኮብኝ ቅጥቅጥ አድርገን ያባረር ነው። የእውነት የለም ብላችሁ በቤት እኔ ላይ ተልኮ ተይዞ ጮሄ እና ለእናንተ ብዙ ማንነግራችሁ ነገር አለ። በጣም ብዙ ነገር አለ። ሪስኩን ወስደን ነው ለእናንተ የምናስተምራችሁ። እናንተ ደግሞ ዝም አትበሉ። ለእኔም ጸልዩልኝ። እንደገና ደግሞ እናንተ ራሳችሁ ደግሞ በርቱ፣ ተጠናከሩ። ትምህርቱንም ደግሞ ለሁሉም ሰው አስፋፉ። ሌላው በህይወታችሁ ውስጥ ለምሳሌ ስራ ያጣው ልጅ ይሄ ልጅ ሊቀጠር ፈልጎ ሲዞር ወዲያ ወዲህ ሲል ምን ሲል ስራም ይመርጣል። እንደገናም ደግሞ የሚፈልገውን ስራም አላገኝም። ያ ራሱ ምክንያቱ ምን እንደሆነ ማጣራት ያስፈልጋል። እንደዚህ ስራ የምትኳትኑ ሰዎች ለምንድን ነው እንደዚህ ሆንኩት? የእናቴ ጨሌ ነው? የአባቴ ድግምት ነው? ወይ ደግሞ የቤተሰቤ ፍዛ ድንዝዝ የሆነ እኔን ለማሳከም ብሎ የወሰዱኝ ቦታ አለ? ምንድን ነው እሱ የበላሁት? ምንድን ነው የጠጣሁት? ምንድን ነው የለበስኩት? የት ነው ያደግኩት? በምን አይነት ቤተሰብ ውስጥ ነው ያደግኩት? ስራ ለምን እምቢ አለኝ? በረከቴ ለምን እምቢ አለ ብላችሁ ጠይቁ። ፍቅረኛ መያዝ እንዴት ለምን አቃተኝ? ሴት መቅረብ ለምንድን ነው እምቢ አለኝ? መቅረብ ስላችሁ ለትዳር ነው። እንደው ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደው ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶችም ሴቶችም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደ ሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አድርጉ ራሳችሁን። ምንድን ነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው? ተደግሞብኝ ነው? ከእናቴ ጋር የተጣላች ጎረቤት አለች? የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠሜ ሊያቅርብ ያለው ከዚህ በፊት አሪፍ ሆኖ ሲማሩላቸው የኔ ልጆች ዱርዬ ሆኖማ የማን ይቀራል? የእሷ ልጆች ብን አድርጌ ነው ማጠፋቸው። ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በአብራን ከርት የሚያጠፉ አሉ። እናት ተጣልታ አባት ተጣልቶ ልጆች ተቀያይመው ይራራቃሉ። ተደዋውሎ ደግሞ እማዬ ናፈቅሽኝ ይባባላሉ። ያው ያለያያቸው እጅሬው ነው። እና ምንድን ነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤስ የማይበረክተው ምክንያት ምንድን ነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳ ብትኖሩ ገንዘብም በአካውንታችሁ ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድን ነው እንደዚህ ያደርገኝ? ከሀገሬ ሲወጣሁበት ዓላማ ምንድን ነው? እሺ ዓላማው ስደት ሆነ፣ የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድን ነው ከዚህ ኃጢአት መላቀቅ ያቃተኝ? ይሄ ነገር ከማን የመጣብኝ? ከአባቴ ነው? ከእናቴ ነው? ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን። ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታል። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ትወርሱታላችሁ። ከውሏችሁ ከአስተማሪዎቻቸው አይን የሚወርሱ አሉ አይደል? ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅኗ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አለች። ቆንጆ ልጅ ናት። መምህርቷ በቡዳ ብልት ታረገቻት። ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይሄን አቅርቤያለሁ የዛሬ 5 ዓመት አይደል? ገጠሜ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይሄን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያዩ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ለአይን ጤንነት ይላሉ። ግን አይደለም። ለምን እንደሚኳሉትም ማያውቁ አሉ። ሆን ብለው ደግሞ ለምን እንደሚኳሉ የሚያውቁ ደግሞ አሉ። ስራዬ ብለው የሚኳሉ ደግሞ አሉ። እና መቼም እናት ልጇን በቡዳ ልብላ ብላ አትበላም። መቼም እናት ልጇን በቡዳ ልብላ ብላ አትበላም። ግን እላይዋ ላይ ሆኖ ልጆቿን ሊበላ ይችላል፣ ተማሪዎቿንም ሊበላ ይችላል። ባክግራውንዷን ቼክ ማድረግ አለባት። የማን ልጅ ነኝ? ከማን ዘር ነው የመጣሁት? በቤተሰባችን ምን አለ? በአዳም ልኳ አሁን በእኔ አይን ላይ ሆኖ ልጆችን ሊጎዳብኝ ይችላል። እንዴ የነቃች መምህርት አለች እኔ ጋር መጣ መምህር ኧረ እኔ ተማሪዎች የታመሙብኝ እኔ እንደዚህ ማስጠናቸው። አስጠኝ ናት ደግሞ 5 ቤት እየዞረች ታስጠናለች በሳምንት ውስጥ። ሰኞ ሮብ ዓርብ አንድ ቤት፣ ማክሰኞ ሐሙስ ቅዳሜ ሌላ ቤት፣ ከዛ ደግሞ ሌላ እንደዚህ ያለች 5 ቤት ታስጠናለች። ሰዓቱን አፈራርቃ
ከ9 እስከ 10 የሆነ ቤት፣ ማታ ከ1 ሰዓት እስከ 2 ሰዓት ደግሞ ሌላ ቤት። ግን ይታመማሉ። ሁሉም ቤት የገባቻቸው ልጆች ትምህርቴን ስታዳምጥ ነው ድንግጥ ያለችው። እናቷ በቡዳ መንፈስ የታወቁ ናቸው። በቡዳ ቅርጥፍ አድርገው የሚበሉ ናቸው። ራሷ ገብቷት እናቷን አስቆርባ ራሷ ቆርባ የተመለሰች ልጅ አለች ገብቷት። እና አንዳንዴ ከባድ ነው። ሴት መምህርት ነው የምንፈልገው ብሎ ይደውሉላታል። ወንድ መምህር የማይፈልገው ሴት ልጆቻቸው እንዳያማግጥባቸው ፈርተው ነው። ግን አልሸሹም፣ ዞራሉ። ደግሞ በሌላ በኩል ደግሞ ይገኛላ። ሌዝቢያነትን የሚያስተምሩ ሴት አስጠኞች አሉ። በቡዳ የሚበሉ ሴት አስጠኞች አሉ። ከዛ ውጭ ደግሞ በጣም አሪፍ ደግሞ መንፈሳውያን ሴት አስጠኞች ደግሞ አሉ። አሪፍ መንፈሳዊ ባይሆኑም ጥሩ መምህራን ደግሞ አሉ። ስለዚህ ቤታችሁ ሲመጡ መመርመር ማወቅ ያስፈልጋል። ቼክ ማድረግ፣ መፈተሽ፣ ድምፃቸውን ሪከርድ ማድረግ፣ ልጆቻችሁ ሲያስጠኑ ምን ብለው እንደሚያስጠኑ ምን እንደሚጠይቋቸው። አንዳንዶቹ ስለ ቤት ያጠናሉ አስጠኞቹ ራሳቸው። እማዬና አባዬ እንዴት ነው? ደሞዛቸው ስንት ነው? ምን ያደርጋሉ? አባዬ ስንት ሰዓት ይመጣል? ምናምን ቼክ የሚያደርጉ አሉ። ምናልባት ሰውየውን ሊያገቡት ፈልገው ይሆን አይታወቅም። ሴቶቹ አስጠኞች፣ ወንዶቹ ብዙም እንደዚህ አይጠይቁ። ምናልባት ወንዱ ላይ የሚገኘው የዝሙት ችግር ነው በብዛት። አሁን ቀርቷል። የወንድ አስጠኝ ብዙ የለም። ሴቶች አስጠኞች ናቸው ያሉት አብዛኛውን ጊዜ። ብዙ የለም ያልኩ እንጂ አለ ይኖራል፣ ግን ብዙ የለም። የሚያምኑት ሰው ካልሆነ በስተቀር ከባድ ነው። ለዚያውም ሳሎን ላይ እናትም እያለች አባትም ሁሉም ቤተሰብ እያለ ሳሎን ላይ ጠረጴዛ ላይ እንዲያስጠና አድርገው ነው ወንዱን። ሴቶቹን እኮ ብዙም እንትን አይሏቸውም፣ አልነቁም። ገና እናቶችና አባቶች ሴት አስጠኝ ላይ ብዙም አልነቁም። በጣም ብዙ ችግሮች አሉ። ይቅርታ ለመናገር ሴት አስጠኞች፣ እኔ ሁላችሁም እየተናገርኩ አይደለም። አስጠኝ እየሰማሽ ልትሆኝ ይችላልሽ። አረ መምህር እንደዚህ አትበል ብለሽኝም ሊሆን ይችላል። አዎ ይቅርታ። ግን በእናንተ ስም ደግሞ ሌላ የሚሰሩ አሉ። ደግሞ በእናንተ መልካም ስም ደግሞ ተደግፈው ሌላ ክፉ። ስንት ህፃናት ሴቶች የተደፈሩ አሉ፣ ሌዝቢያን የሆኑ የቀሩ አሉ በሴት አስጠኝ የተነሳ። እንደገናም ደግሞ ስንት የተዘረፉም ደግሞ ይኖራሉ። ከዛም አልፎ ወሬም ደግሞ የሚያቀባብሉ ይኖራሉ። ሌሎች ኬዞችም ብዙ ችግሮች ይኖራሉ። እኔ አስታውሳለሁ የዛሬ ስንት ዓመት ሴት አስጠኝና ሚስት ተቀራርበው ሚስትየዋን ራሷ ያበላሸቻት አውቃለሁ። ልጆቹን አለ ሚስትየዋን ስለ ቤቱ ኬዝ ስለ አንዳንድ ነገር ልጆቹን ጠይቃ ልጆቹ ሲናገሩ ሄዳ ያው በደካማ ጎኗ ገባችበት። እማዬና አባዬ ይጣላሉ፣ እማዬ ታለቅሳለች፣ እንደዚህ ሆና ስትለው ጊዜ የተጎዳች ሚስት ነች ብላ ገብታ በዛው ሌላ ነገር ውስጥ ከተተቻት። ከዛ በኋላ ነው ጸበል ስትጠመቅ ጸበል ቦታ ላይ ተገናኝተን የልጆቼ አስጠኝ ነች ያበላሸችኝ አለች። በምን እንደዚህ ልጆቼ ጠይቃም ብላ በእነሱ በኩል ነው የመጣችብኝ። እና 2 ዓመት ሙሉ ሚስቴ ባሏ ነበርኩ ነው ሚስቴ ነበረች ነው ያለች። ብቻ እርግጠኛ አይደለሁም። ተጋብተው ነበር ማለት ባል አላት። እንደገናም ደግሞ የሴት ሚስትም ደግሞ አላት። አንዳንድ ጊዜ በጣም ከአይምሮ በላይ የሆኑ ነገሮች ነው እኮ የምንሰማው። በእውነት ኢትዮጵያ ውስጥ ነው አዲስ አበባ ውስጥ ነው ይሄን የምንሰማው? ወይም ደግሞ እንደው ሀገራችን ላይ ነው የተዋህዶ እምነት ተከታዮች ናቸው ይሄን የሚያደርጉት ትላላችሁ፣ ትደነግጣላችሁ። ጥናት ሳደርግ ብዙ ነገር ነው እንትን የምለው። አብዛኛው ኦርቶዶክስ ቤት ውስጥ ጨሌ አለ። የፈለገ ፍርጥ በሉ እንደፈለገ ሰደቡን፣ ዛሬ የሌለበት ሰው የለም። ብዙ ቤቶች ውስጥ እንግዲህ ይሄ የደረስኩበትን ጥግ ነው የምነግራችሁ። አብዛኛው ደግሞ ልጆቻቸውን ለማሳከምም ሆነ ለማስተማር ወይ የሆነ በአቋራጭ ለመክበር ምናምን እንትና ጋር ይሄዳሉ። ደብተራ ጋር የሚሄድ ነገር አለ። በቃ እንደዚህ ነው ላይፍ። ትክክለኛው እግዚአብሔርን የሚያመልክ በጣም ጥቂት ሰው ነው ኦርቶዶክስ ሆኖ። አምላክ ትክክለኛው አምላክ እኛ ጋር ያለው ኢየሱስ ክርስቶስ አማላጅ የማንለው ፈራጅ የምንለው ከሁሉ ሃይማኖት በላይ ክርስቶስን አምላክ ፈጣሪ ብለን የምናመልከው እኛ ኦርቶዶክሶች እኛ ጋር ሆኖ ኢየሱስ ክርስቶስ አልተጠቀምንበትም። ፍቅር የሆነ አምላክ ፍሪዳውን ዘርግቶ ስጋዬን ብሉ ደሜን ጠጡ ብሎ ያዘጋጀው ቅዱስ ቁርባን ቀርቦ ቅዳሴው ቀርቦ ምንም ነገር መብላት ያቃተን የእጅ ሽባዎች የአይምሮ ልምሾዎች ሆነናል። እንዲሁ ዝም ብለን ስንባዝን ልጆቻችን ብቻ ግራጁዌት አድርገን አስመርቀን በቃ ለኩራት ብቻ የምንቀመጥ ልጆቹም በቃ የሆነ በቃ ዝም ብሎ ከንቱም የሆኑ ተመርቆ ዲግሪ ጥቁር ልብስ ለብሶ ተመረቀ ጥቁር ይሆናል ህይወቱ። ተመርቆ እዛም ዝም ብሎ በቃ ጫቱን እዚህ ጊታር ዜና ወጥሮ ዶክተርም ሆኖ ጫት ቃሚ ኢንጂነርም ሆኖ ጫት ቃሚ በቃ በትልልቅ ትምህርት ውስጥ ሆኖ በቃ አጫሽ ቃሚ ጨፋሪ ልጆችን ያፈራል። ሌላ ምን አፈራል? ወደ ኋላ ሲታይ ግን ምክንያቱ በጣም ያሳዝናል። እናትና አባቶች ላይ የሚያርፈው። ስለዚህ የልጆች መበላሸት ምንም እንኳን ተጠያቂ የራሳቸው ህይወት ቢሆንም ለዚህ ህይወት ያበቃቸው ግን ወደ ኋላ ነው የሚወስደን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ይበቃኛል። የምትታገሰኝ የመላእክት አለቃ
የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ የምትታደሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ከቤትህ ርቄ ሩፋኤል ድረስ መቼም አልጠቀመኝ ሩፋኤል ድረስ የጽናትን ኃይል ሩፋኤል ድረስ እንድትመግበኝ ሩፋኤል ድረስ የምትታደሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ዓለም ትጣራለች ሩፋኤል ድረስ ደምቃ ሸብርቃ ሩፋኤል ድረስ ሳልጠፋ ደግፈኝ ሩፋኤል ድረስ ለንስሐ ድብቃ ሩፋኤል ድረስ የምትታደሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ